أعوذ بالله من الشيطان الرجيم ليس عليكم جناح أن تبتغوا فضلا من ربكم فإذا أفضتم من عرفات فاذكروا الله عند المشعر الحرام واذكروه كما هداكم وإن كنتم من قبله لمن الضالين ثم أفيضوا من حيث أفاض الناس واستغفروا الله إن الله غفور رحيم فإذا قضيتم مناسككم فاذكروا الله كذكركم آباءكم أو أشد ذكرا فمن الناس من يقول ربنا آتنا في الدنيا وما له في الآخرة من خلاق ومنهم من يقول ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار أولئك لهم نصيب مما كسبوا والله سريع الحساب واذكروا الله في أيام معدودات فمن تعجل في يومين فلا إثم عليه ومن تأخر فلا إثم عليه لمن اتقى واتقوا الله واعلموا أنكم إليه تحشرون. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ليس عليكم جناح أن تبتغوا فضلا من ربكم ከጌታችሁ በኩል ትርፍ በመፈለጋችሁ በእናንተ ላይ ኃጢአት የለም فإذا أفضتم من عرفات كعرفات ወደ ሙዝደሊፋ ከጎረፋችሁ فاذكروا الله عند المشعر الحرام مشعر الحرام አጠገብ አላህን አወድሱ واذكروه كما هداكم اندمراتችሁ ذكروት وإن كنتم من قبله لمن الضالين ከሱ በፊት እናንተ ከተማማዎች ነበራችሁ ثم أفيضوا من حيث أفاض الناس ከዚያም ሰዎች በጎረፉበት አቅጣጫ ጎረፉ ሂዱ ማለት ነው በብዛት واستغفروا الله اللهን ምህረት ለምኑት إن الله غفور رحيم الله ምህረት ሰፊ አዛኝ የሆነ ጌታ ነው فإذا قضيتم مناسككم يحج صلوات سرعاتዎቻችሁን ከፈጸማችሁ በኋላ فاذكروا الله አሁንም አላህን ዝከሩ كذكركم آباءكم ወትሮ አባቶቻችሁን ታወድሱ እንደነበር أو أشد ذكرا بل أشد ذكرا يلقونس كذام እንደውም የበረታ መሆን አለበት فمن الناس ከሰዎች መካከል አሉ من يقول ربنا آتنا في الدنيا በዱንያ ላይ ለግሰን ብለው ጌታችን ሆይ ብለው አላህን የሚለምኑ አሉ وما له في الآخرة من خلاق بآخرة عندهم درشا يلله هنا يانما ومنهم من يقول كنسومها كلمة على يميل ربنا آتنا في الدنيا حسنة وفي الآخرة حسنة ጌታችን ሆይ በቅርቢቱ ዓለም በጎን ነገር ስጠን በመጨረሻውም ዓለም በጎን ነገር ስጠን ወቂና عذاب النار ከሳት ቅጣትም አድነን ጠብቀን የሚሉም አሉ ኡላኢከ ለሁም ነሲብ مما كسبوا እነዚያ ከሰሩት ነገር ድርሻ አላቸው والله سريع الحساب الله ደግሞ ምርመራው ፈጣን የሆነ ጌታ ነው واذكروا الله في ايام معدودات በሚቆጠሩ ቀናቶች ውስጥ አላህን አወድሱ فمن تعجل في يومين በሁለት ቀን ውስጥ ቸኩሎ
የወጣ فلا اثم عليه ኃጢአት የለበትም ومن تاخر የቆየም ደግሞ ዘገየ فلا اثم عليه ወንጀል የለበትም ይልቁንስ ትርፍ ነው እንጂ ያለው لمن اتقى አላህን ለፈራ ሰው ነው ያ ሁሉ መቆየቱም ሆኖ ቶሎ መሄዱ ፋይዳ የሚኖረው واتقوا الله አላህን ፍሩ واعلموا انكم اليه تحشرون እናንተም ወደሱ የምትሰበሰቡ ወይም የምትቀሰቀሱ መሆናችሁን እወቁ ይላል ليس عليكم جناح የሚለው በጃሂልያ ዘመን አረቦች በዚህ በሐጅ ወራቶች ታላላቅ አመታዊ ገበያዎች ነበሯቸው በሐጅና በሐጅ ጊዜ አቅራቢያ ማለት ነው እና ዑካብ መጀናና ዙል መጃዝ ይባላሉ በጣም የታወቁ ገጣሚዎች የቅኔ ባለሙያዎች የተለያዩ ሰዎችም እዛ ላይ ይመጣሉ የባህልም አመታዊ ፕሮግራም ነው የገበያም ቦታ ነበር ያ ነገር ማለት ነው ለዚህ ዑካብ መጀናና ዙል መጃዝ የሚባሉት በሐጅ ጊዜ ልክ ዶሮ በጃሂልያ በእነዚያ ገበያዎች ላይ እንደምንሳተፈው ሁሉ በሐጅ ሰዓት ሐጅ ማን ነው ንግድ መነገድ መሸጥና መለወጥ ኃጢአት ይሆንብን ይሆን ወይ ብለው ሙእሚኖች ሰብ ሐጅ እንግዲህ ለአላህ ተብሎ ነው የሚወጣው ለአላህ ተብሎ ተወጥቶ እግረ መንገዱን ዱንያ ከስቦ ወይም ደግሞ ዱንያንም እግረ መንገዱን አስቦ ማድረግ ይቻል ይሆን ወይስ ኃጢአት ይሆን ብለው ስጋት ሲያድርባቸው فلما جاء الاسلام تاثموا ايتجروا ነብዩን ሰለላሁ ዐለይሂ ወሰለም ጠየቋቸው ሰሃቦች እንግዲህ በሚገጥማቸው ነገሮች ሁሉ እሳቸውን ነው የሚጠይቁትና ማለት ነው መልሱ ከአላህ መጣ ليس عليكم جناح ان تبتغوا فضلا من ربكم በእናንተ ላይ ወንጀል የለባችሁም ከጌታችሁ ሆነን ችሮታ ብትፈልጉ ኢባዳውንም ያከናወናችሁ የዱንያ ትርፉንም ማግኘት ኃጢአት የለውም በዚያው በአያመ ዚክር ውስጥ ዚክሩም እየተዘከረ ስራ መሰራት እንግዲህ ዲን الاسلام ለዒባዳ ብሎ የዱንያን ስራ መተው አላዘዘም ለዱንያ ብሎ ዒባዳ መስራትን ለዱንያ ብሎ ዒባዳ መተውን እንደሚከለክለው ሁሉ ማለት ነው ሁለቱ ነው መስራት ያለበት አንድ ሙእሚን ዲናችን ሁለገብ ስለሆነ ሚዛናዊ የሆነ ሐያት ነው መኖር ያለበት ጽድቅን ፍለጋ ዓለምን መልቀቅ የለብንም ዓለምን ፍለጋ ደግሞ አኺራን መዘንጋት አይገባንም كما قال الله تبارك وتعالى وابتغ فينا آتاك الله الدار الآخرة ولا تنس نصيبك من الدنيا الله بسطه ነገር የአኺራን አገር ፈልግ ከዱንያም ድርሻህን አትርሳ እንደሚለው ማለት ነው ከዚህም ላይ ليس عليكم جناح ان تبتغوا فضلا من ربكم ማለት ንግድ በመነገዳችሁ የአላህ ርዝቅ በመፈለግ በእናንተ ላይ ወንጀል የለም ማለት ነው እንግዲህ ለሐጅ ሄደ ሰው እግረ መንገዱን አትራፊ ነገርም ኖሮ ከዛ ሽጦ ለውጦ ሸምቶ ቢመለስ ምንም ወንጀል አይደለም ማለት ነው ባይሆን ግን መዘንጋት የሌለባቸው ዋና የሐጅ ነገሮችን አስተገነዘበ ስራዎችን فاذا افضتم من عرفات كعرفات ود منى ود مزدلفه يتمماچو ጊዜ عرفه ይከዳል ማለት ነው عرفه የሐጅ ትልቁ አካል እሱ ነው كما ثبت في الصحيحين ان النبي صلى الله عليه واله وسلم قال الحج عرفه حج ማለት عرفه ነው ዋና አካል እሱ ነው عرفه ላይ ያልተሳተፈ ሐጅ የለውም ከዛ በኋላ ደግሞ ወደ ሙዝደሊፋ ነው የሚከደው عرفه ውሎ አመሻሽ ላይ ከጀንበር ጥልቀት በኋላ ወደ ሙዝደሊፋ ይከዳል በሄዳችሁ ጊዜ فذكروا አላህን አወድሱ ሐጅ ዓላማው ኢቃመቱ ዚክሪላህ ነው عند المشعر الحرام مشعر الحرام በተባለው ቦታ አጠገብ እዛው ሙዝደሊፋና ያ አካባቢ ያለው ቦታ ነው مشعر الحرام የተሰኘው እዛ ቦታ ላይ ዚክር ማድረግን አትዘንጉ አላቸው ማለት ነው واذكروه كما هداكم እንደመራችሁ ሁሉ አወድሱት ምን ማለት ነው ለእናንተ አላህ ሂዳያ መስጠቱ የአላህ ውለታ ነውና ይሄ እንዲወደስ ሰበብ ይሆናል አክثሩ ذكره ማለት ነው አንዱ ማዕና ይሄ ነው ወይ ደግሞ ወዝክሩሁ ከማ هداكم ማለት እሱ በመራቸውና እሱ ባስተማረው መልኩ ዚክር አድርጉ እናንተ በምትፈልጉት መልኩ ሳይሆን ዒባዳ ተውቂፊይ ነው ማለት አላህ Subhanahu Wa Ta'ala አድርጉ ብሎ ያዘዘው ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩት ባስተማሩት መልኩ መከናወን እንጂ እንዲህ ቢሆን ምን አለ ይሄም በጎ አይደል እንዴ ይሄም ኸይር ነው ማለት አይገባ ቢድዓቱን ሐሰና የሚባለው ቦታ የለው ማለት ነው ጥሩ የሆነ ነገር በሙሉ ነብዩ ሰለላሁ ዐለይሂ ወሰለም አስተምረዋል መጥፎ የሆነ ነገር ሁሉ አስጠንቅቀዋል እንዴት ዒባዳ ማድረግ እንዳለብን በቃላቸውም በተግባራቸውም ለማስተማር ነው የተላኩት وما اتاكم الرسول فخذوه وما نهاكم عنه فانتهوا ነው لقد كان لكم في رسول الله اسوه حسنه እናንተ በአላህ መልእክተኛ መልካም አርአያ ያለ ነው የሚለው እናሳቸው መሪ ናቸው እሳቸው ባስተማሩት መሰረት አላህ በቁርአኑ በገለጸው መሰረት ነው አላህን መዘከር ያለባችሁ كما هداكم اي على ما هداكم على الطريقه التي هداكم اليها سو መራችሁ መልኩ وإن كنتم من قبله لمن الضالين እናንተ ይሄ እሱ መመሪያ ከመምጣቱ በፊት ከተማማዎች ነበራችሁ አላህም ማዕበድ ይፈልጉ ነበር አረቦችን በጃሂልያቸው ግን እንዴት አርጎ መገዛት እንዳለባቸው ስለማያውቁ በውርድምብሩ የቢድዓ ክምችት ነበር እዛ ቦታ ላይ የሚከናወን ከአላህ ሌላ ያሉ አማልክቶች እስከ መመለክና በስማቸው
ذكر እስከመደረግ اللهم لا شريك لك الا شريكا هو لك تملكه وما ملك እያሉ ነበር የሚዘምሩት የነበረው ለሐጅ ብለው ያን በረሃ አቋርጦ እዚያ ቦታ ላይ መገኘቱ አልቀረም ስርዓቱን ያከናውኑታል ግን ليس كما هداهم الله ባዘዘውና በመራው ባስተማረው መንገድ ሳይሆን በጃሂልያው በፈጠረው የሽርክና የቢድዓ አይነት ነበር ኢባዳውን ሲያከናውኑ የነበሩት ማለት ነው እና እናንተ ተضالዎች ነበራችሁ فهداكم فاذكروه كما هداكم እሱ ባስተማራችሁና በመራችሁ መልኩ ተገዙት ለማለት ነው እና ነብዩ ሰለላሁ ዐለይሂ ወሰለም ያደርጉ የነበሩት ተስቢህ ያረጋሉ ተክቢር ያረጋሉ በተለያየ ሐዲስ መጥቷል دفع رسول الله صلى الله عليه وسلم وقد شنق للقصواء الزمام في صحيح مسلم ያለ ሐዲስ ነው قصواء ተባለችውን ግመላቸውን መሳቢያውን ወደ ኋላ ሳብ አርጎ እንዳትተንቀስ ሳርጋ እንድትሄድ አድርገው ሲያበቁ حتى ان راسها لا يصيب مورك رحله يقول ايها الناس السكينه السكينه رغابلوا ይላል كلما اتى جبلا من الجبال ارخى لها ተራራ አጠገብ ሲደርሱ ለቀቅ ያረጉላታል ለመውጣት እንዳይከብዳት ማለት ነው حتى اتى المزدلفه فصلى بها المغرب والعشاء باذان واقامه بأذان واحد وإقامتين مزدلفة سجدوا مغرب سجدوا عشاء سجدوا بعد أذاننا بهولت إقامة ولم يسبح بينهما ثم اضطجع حتى طلع الفجر فجر اسكرنا وتدرس قدم مالو فصلى الفجر حتى تبين له الصبح بأذان واحد وإقامة ثم ركب القصواء حتى أتى المشعر الحرام كفجر على مشعر الحرام هدو فاستقبل القبلة ودقبل ظروف فدعا الله وكبره وهلله ووحده الله لمنوا تكبير درجوا الله أكبر قالوا لا إله إلا الله كلمات التوحيد ملالسنا بدنب ولل እስከሚል ድረስ ከፈጅር በኋላ መሻር الحرام ቦታ ላይ ቆመው ዱዓ አደረጉ ማለት ነው فدفع قبل ان تطلع الشمس ወለል ሲል ፀሐይ ሳትወጣ በፊት ወደ ሚና ጉዟቸውን ቀጠሉ ማለት ነው እና በዚህ መልኩ ኢባዳውን አድርጉት ማለት ነው መሻር الحرام የት ነው ለሚለው አብዱላህ ኢብኑ ዑመር ተጠይቀው هو الجبل وما حوله ሙዝደሊፋ ተራራና በዙሪያው ያለው ሁሉ مشعر الحرام ተብሎ ይጠራል ወይም ደግሞ ቁዘህ የሚባል ኮረብታ ነገር አለ እሱ ነው لا ጥላው ላይ መውጣቱ የግድ ሙሂም አይደለም ብቻ በዛ ዙሪያ ያለው ቦታ ላይ ነው እዛ የደረሰ ሰው ብዙም የሚቸገርበት ነገር አይደለም የተመቻቸ ነገር ነው አሁን ያለው والمشاعر هي المعالم الظاهرة وإنما سميت المزدلفة المشعر الحرام لأنها داخل الحرم እንትና ማን ነው አረፋ ከሐረም ውጭ ነው ሙዝደሊፋ ደግሞ የሐረም መጀመሪያ ነው እዛ በኋላ ሚናም ሐረም ውስጥ ነው ያለው የሐረም ክልል ይታወቃል ለዛ ነው መሻር الحرام የሚል ስም የተሰጠው ማለት ነው እና እዛ መቆሙ ሩክን የሐጅ ሩክን ነው ወይስ እንዲሁ ሙስተሐብ ነገር ነው የተለያየ የዑለማዎች አስተያየት አለ ነብዩ ሰለላሁ ዐለይሂ ወሰለም እዛ ቦታ ላይ ኢባዳ ማድረጋቸውን ተመልክተናል ማለት ነው ከዛ በኋላ ثم افيضوا من حيث افاض الناس ሰዎች በጎረፉበት አቅጣጫም ጉረፉ ሄዱ ከዚህ ትእዛዝ በፊት ወኢን ኩንቱም من قبله لمن الضالين የሚለው ለምን አስፈለገ አማሞች ነበራችሁ ከሱ በፊት تنبيه لهم على ما انعم به عليهم الله የለገሰላቸውን ጸጋ እንዲያስታውሱት ለማንቃት ነው እንዳይዘነጉ ያ የጣዖት አምላክ የነበሩ ሽርክ ባለቤቶች የነበሩ ሰዎች አላህ ነብይ ልኮ ኪታብ አውርዶ ለዚህ ሂዳያ ስላደረሳቸው ማስታወስ አለባቸው ما أنعم الله عليه من الهداية والبيان والإرشاد إلى مشاعر الحج على ما كان عليه إبراهيم عليه السلام إبراهيم بنبربت هنيتام على ثم أفيضوا من حيث أفاض الناس كأنه تعالى أمر الواقف بعرفات أن يدفع إلى المزدلفة ليذكر الله عرفة يقوم سو ود مزدلفة أن يقواز الله عززه مشار الحرام زند أن يقوم مالا وأمره أن يكون وقوفه مع جمهور الناس بعرفات عرفة لا يدموسكم كمن لا حجاج ጋራ መሆን እንዳለበት ሁሉም እንደሚሰራው ይሄ ቁረይሾች ያደርጉት የነበረውን አንድ የጃሂልያ ቢድዓ ለማፍረስ ነው ይሄ አንቀጽ የመጣው ምንድን ነበር የሚያደርጉት እነሱ ራሳቸውን ሑምስ የሚል ስም ሰጥተው ነበር አህመስ ነንኛ ይላሉ ማለት በጣም ለዲን ተቆርቋሪ ሙተሐሚስ የሆነን እንደማለት ነው ኢብራሂም ሃይማኖት ወራሾች እኛ ነን ብለው ነበር ይሞክቱ የነበረውና እና ሙዝደሊፋ ሲደርሱ እዛች ይቆማል ከዚህ አልፈን እኛ ወደ አረፋ መሄድ አይተበክብንም እኛ የሐረም ሰዎችና አህሉላህ ስለሆን ይሄ ከውጭ የመጣው ሰው ነው እንጂ አረፋ መሄድ ያለበት የሐረም ሰው ከሐረም መውጣት አይገባውም ቁረይሽ ሆነ ሰው ብለው ለራሳቸው ልዩ ህግ አውጥተው ነበር ማለት ነው وكان سائر العرب يقفون بعرفات نبي صلى الله عليه وسلم ሲመጡ ግን አረፋ እንዲሄዱ ታዘዙ من حيث افاض الناس የሚለው ያው ቁረይሾችንም
እናንተም ሰዎች በሚጎርፉበት በአረፋም በሙዝደሊፋም ማንንም ሙእሚን የቆመበት ቦታ ላይ መቆም አለባችሁ ለእናንተ የተለየ የሐጅ ስርዓት አልተደነገገም የጃሂልያው የቢድዓ ፈጠራ አካል ነው ለማለት ነው ይሄ የመጣው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም hatta ከሂጅራ በፊትም ይሄ የሐጅ አህካሞችና ህግጋቶች ሳይመጡ በፊት አረፋ ይሄዱ ይቆሙ ነበር እንደውም አንድ ሰው ምን ይላል ጁበይር ኢብኑ ሙጥዒም የሚባል ሰሃቢ ነው ግመል ጠፋብኝና ግመሌን ፍለጋ ወደ አረፋ ሄድኩኝ ለኢባዳው ከዛ ማለት አይፈቅዱ ለራሳቸው ለግመል ፍለጋ ግን ይሄዳል ከዛ ሳቸውን ቁማያቸው قلت هذا من الحمص ما شأنه ይሄ ከኛ ከሁምስ አይደለም ወይ ከቁረይሾች አባል አይደለም ምን ሊያረግ እዚህ መጣ ብዬ ተገረምበት ከማመኑ በፊት ነው ይሄንን የሚለው ሰውየው አለ ማለት ነው ግን ከዛ በኋላ አላህ Subhanahu Wa Ta'ala ከሙእሚኖች ጋራ እንዲ ተሙ አዘዛቸው ወስተግፊሩላህ አላህን ደግሞ ምህረት ለምኑት ዛ ቦታ ላይ መቆም አላማው ምህረትን ለመና ነው ደግሞ ማንንም ሰው አንድ ትልቅ ኸይር ከሰራ በኋላ እስትግፋር ማድረግ ዲን الاسلام ሁሉ ጊዜ ነው የሚያስተምረው ሶላት ሰግደን ስናበቃ ሰላም አለይኩም ወራህመቱላሂ ሰላም አለይኩም ወራህመቱላሂ ሲባል የመጀመሪያ 3 ጊዜ አስተግፊሩላህ በሉ ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩን ነው ይሄ በዛ ሰዓት ላይ አልহামዱሊላህ ነው አስተግፊሩላህ ነበር እንዲህ ብለን በአቅላችን ስናስበው ዒባዳው ራሱ ያደረግነው ዒባዳ ውስጥ ጉድለት ስለሚኖር ከአላህ Subhanahu Wa Ta'ala አዘማ ጋራ ከታላቁነቱ ጋራ ማይመጥን ዒባዳ ይዘን ቀርበን ስለሚሆን ያ ረቢ ይቅር በለን ሞክረናል አንተ ይቅርታ ካልሆነ በስተቀርኛ ዒባዳ ያን ያህል ይረባ አይደለም ለማለት ነው እስትግፋር የሚደረገው አሁንም አረፋ ቆሞ የአረፋን ዒባዳ ከናውኖ ካበቁ በኋላ ሙዝደሊፋም ቆሞ እስትግፋር ይደረጋል አቅማችንን ደፋቀና ብለናል በጎደለው አንተ ይቅር በለን ማለት ከሰላት በኋላ 33 ጊዜ ተክቢር 33 ጊዜ ተህሚድ 33 ጊዜ ደግሞ ተስቢህ እንደምናረገው ሁሉ አስተግፊሩላህ ኢነላህ ገፉሩር ረሂም አላህ Subhanahu Wa Ta'ala ምህረት ሰፊ አዛኝ የሆነ ጌታ ነው ይላል አጥማታም እስትግፋር እንግዲህ ያው ነብዩ ሰለላሁ ዐለይሂ ወሰለም ያዘወትሩት የነበሩት ስራ ነው አንድ ቦታ ላይ ተቀምጠው ሳይነሱ ከ70 እስከ 100 ጊዜ ድረስ እስትግፋር ያደርጉ ነበር አቡበክር ሲዲቅ ረዲየላሁ ተዓላ عنه በሶላት ውስጥ የሚደረግ ዱዓ አስተምሩን ብለው ሲጠይቋቸው ቡኻሪ በሙስሊም እንደመጣው ቃል ቁል اللهم إني ظلمت نفسي ظلما كثيرا ولا يغفر الذنوب إلا أنت فاغفر لي مغفرة من عندك وارحمني إنك أنت الغفور يتايه هوي راسين بديالو يبدلكوت ደግሞ ብዙ በደል ነው ሱብሃንአላህ ወንጀሎችን የሚምር ካንተ በስተቀር የለምና ካንተ በኩል የሆነችን ምህረት ማረኝ እዘንልኝ አንተ ምህረት ሰፊ አዛኝ ነህና ብለው እንዲያደርጉ አዘዟቸው ማለት ነው فإذا قضيتم مناسككم አሁን የአረፋ ወቁፍና የሙዝደሊፋ ወቁፍ ካለቀ በኋላ እስትግፋር አድርጉ ብሎ ነበር አሁን ደግሞ አጠቃላይ መናሲክ الحج የጨረሳችሁ ጊዜ فذكروا አሁንም ዝክር ሐጅ ጨረስኩ ዝክር በቃ ማለት አይደል ዝክር አድርጉ ከዚክሪኩም አባአኩም አባቶቻችሁን ተዘክሩ እንደነበረው አለ ምን ማለት ነው በህፃንነታችሁ አባታችሁን ደጋግማችሁ ስሙን ታነሱት እንደነበረው ማለት ነው ልጆች አፋቸውን ሲፈቱ ፓፓና ማማ ብለው ነው የሚጀምሩት ምናልባትም የማይቋረጥ ጥሪ ሊጠሩ ይችላል እንደዛ ማለት ነው አሉ እንደዚህ የፈሰረው عطاء بن ابي رباح ነው قال هو كقول الصبي اباه امه يعني كما يلهج الصبي بذكر ابيه وامه فكذلك انتم فالهجوا بذكر الله بعد قضاء النسك نسكون ከጨረሳችሁ በኋላ የአላህን ذكر الله ፍልፉበት ደጋግማችሁ በሉት ማለት ነው አንዱ ተፍሲር ይሄ ነው ሌላው ከኢብኑ አባስ የተወራ ተፍሲር ደግሞ አረቦች በጃሂልያቸው ሐጅን ከጨረሱ በኋላ አረፋ ላይ ሲገናኙ ዝናቸውን ነበር የሚያወሩት ያባቶቻቸው አንዱ ብድግልና ይፎክራል እኔ የማን ልጅ እንደሆንኩ ታውቃላችሁ የነገሌ አባባሎ የገሌ አባታችን እንደዚህ የነህል ዲያ ያበላ ነበር የነህል ዲያ ይከፍል ነበር እንዲህ ነበር ይያሉ ዝና ያወሩ ነበር ያባትን ዝና ማውራት ሳይሆን ዒባዳ ማድረግ ነው ከናንተ የተፈለገውና ድሮ በጃሂልያችሁ አባቶቻችሁ እንደምታወድሱት አሁን ደግሞ አላህን ዝክሩ ከዚክሪኩም አባአኩም አው አሸድ ዚክራ በል አሸድ ዚክራ እንደውም ከዛ የበለጠ ነው ዚክር ማድረግ ያለባችሁ አው ቁርአን ላይ በማዕና በል ትመጣለች ብዙ ጊዜ ይልቁንም ከዛ የባሰ ለማለት ነው ፈየከ الحجاره أو أشد قسوة قطر 74 لا يسالفنا يخشون الناس كخشية الله أو أشد خشية سورة النساء 77 لا من ناقنونه وأرسلناه إلى 100,000 أو يزيدون بل يزيدون مالتنا فكان قاب قوسين أو أدنى بل أدنى مالتنا بزا معنا نويهم زيبوت على يمتاو فمن الناس على قريد أبوت علي كم يقنان يسوش محكل كفلوتو ربنا آتنا في الدنيا يملوان الدنيا حاجة بتعمل حتى هم مسلمين يملم አይጠፋም እንዲህ አይነት ስለ ሪዝቁ ስለ ሀብቱ ስለ ምኑ ተጨንቆ ዱዓ ያረጋል ስለ ቀብሩ ስለ አኺራው ግን የማይጨነቃል يقول ربنا آتنا في الدنيا وما له في الآخرة من خلاق አኺራ ላይ ምንም ድርሻ የሌለው አኺራ ጉዳዩም ያልሆነ ማለት عن ابن عباس رضي الله عنهما قال كان قوم من الأعراب يجيئون إلى الموقف
عرفة ومزدلفة موقف لا يمطون فيقولون اللهم اجعله عام غيث وعام خصب وعام ولاد حسن يا رب يزندرون عامت يزناب عامت يطقاب عامت ينسسات ربات عامت أرقلن لالو لا يذكرون من أمر الآخرة شيئا كآخرة قداي عندهم نجر يما يستوصوان أغراچن እንግዲህ ዱዓ እናረጋለን ያሉ ሰዎች የተሰባሰቡ ሰያራውን ጠያራውን ከመርፌውስ ከመርፌ ያሉ ሲዘምሩ ታያቸዋለህ ግን اللهم اغفر لنا ብለው መለመንን ጭራሽ የማያስታውሱ አያሌ ናቸው እንደዚህ አይነት ሰዎች አሉ የሁም አምሩ الدنيا ولا يهم امر الاخره የዱንያ ጉዳይ የሚያሳስባቸው የሚጨንቃቸው ዱዓቸው ሙሱ የሆነ ለአኺራ ደግሞ የማይጨነቁ አሉ በአንጻሩ ደግሞ ሙእሚኖችን ምን አለ ومنهم من يقول ربنا آتنا في الدنيا حسنة وفي الآخرة حسنة በዱንያም ላይ መልካምን ነገር ስጠኝ በአኺራም መልካምን ስጠኝ የሚሉዋል ዱንያ ሐጃም ከአላህ ነው የሚለመነው አላህ መለመን ችግር የለውም አኺራንም ግን ዘንግተው አይደለም فجمعت هذه الدعوة كل خير في الدنيا وصرفت كل شر በዱንያ ላይ ያለ ማንኛውም ኸይር ነገር እቺ ዱዓ አካታለች ربنا آتنا في الدنيا حسنة ሀብት ጤንነት ዕውቀት ብልጽግና እድገት ከበሽታ ከችግር ከጦርነት ከመናምን መገላገል አይ ኸይር ይዙታል آتنا في الدنيا حسنة ባንድ አረፍተ ነገር እስቲ አላህ ነውና ኢዕጃዝ ነው ባጭር ቃል ብዙ ጉዳዮችን መግለጽ ረብ العالمين ነው እንግዲህ የተናገረውና ይችላል ማለት ነው وصرفت كل شر لمن فإن الحسنة في الدنيا تشمل كل أمر مطلوب በዱንያ ላይ ያለ በጎ ነገር ማለት የሚፈልግን ነገር ሁሉ ያካትታል ለብኑ ከፊር ሲናገሩ من عافية ودار رحبة وزوجة حسنة ورزق واسع وعلم نافع وعمل صالح ومركب هني وثناء جميل سبحان الله ጤንነት ሰፊ ቤት ቆንጆ የትዳር ጓደኛ ሰፊ ሪዝቅ ጠቃሚ ዕውቀት መልካም ስራ መልካም መጓጓዣ መልካም ዝና የሁሉ አካታለች في الدنيا حسنة ምትል وفي الآخرة حسنة ደግሞ ያው ጀነት ውስጥ ያለ በጎ ነገር በአጠቃላይ እዛ ውስጥ ይካተታል የጀነቱ እንግዲህ መቁጠር አንችልም የዱንያውን ከመላ ጎደል ስለምናውቃት ربنا آتنا في الدنيا حسنة وفي الآخرة حسنة الزها القوما وقنا عذاب النار كسات قطعتم عدنا بلو دعاء يارقوا الله إيه دعاء أجمع دعاء لأمر الدنيا والآخرة الدنيا والآخرة قدام كلهم يقاتت دعاء له الذين بقرآننا بسنة يالو دعاء متكن يبلتنا ويملوا علماء لمن إنيا بحساباتين للناس سبوا باندرتاتين لنجنسوا ما نشلوا حاجة تجلسوا للناس النبي صلى الله عليه وسلم دعاءاتهم تقريبا ولذي قرب يعلمات اللهم إني أسألك الجنة وما قرب إليها من قول وعمل وأعوذ بك من النار وما قرب إليها من قول وعمل جنة لمنها له وده جنة ميا كربن سرام نجكر كجهنم بأنت ششال له وده ساك ميا كربن كسرام كنجكر بأنت ششال له إلى له أدعية مختصرة نافعة جامعة أكامي أجر كل قداء يقاتت دعانه هنا يا رجال أولئك لهم نصيب مما كسبوا النزاع كسرت ነገር ድርሻ አላቸው የደከሙበት ነገር ዋጋ ይከፈለዋል والله سريع الحساب الله ደግሞ ሂሳቡ ፈጣን የሆነ ጌታ ነው ነገ የውመል ቂያማ ሁሉንም خلق አንድ ላይ አሰባስቦ ሁሉንም ባጭር ጊዜ ውስጥ መዳኘት የሚችል ጌታ ነው ማለት ነው اولئك لهم نصيب مما كسبوا والله سريع الحساب واذكروا الله في ايام معدودات በቁጥር የሚገኙ በጣም ጥቂት በሆኑ ቀናቶች ውስጥ ደግሞ አላህን አስታውሷል ልዩ ቀናቶች ናቸው እነማን ናቸው እነሱ አያሙ ተሽሪቅ የሚባሉት ናቸው ተብሎ ተፈስሯል አያሙ ተሽሪቅ እንግዲህ ከየውሙ النحر ذو الحجة 10ኛው ቀን በኋላ ያሉ ተከታታይ 3 ቀናቶች ናቸው هذا قول ابن عباس በሌላ ደግሞ ቀውላቸው አያሙ معلومات የሚለውን ሌላ አያ ሲፈስሩ في ايام معلومات من الايه الذي في ايام معدودات ነው ايام معلومات ደግሞ አያሙ العشر ናቸው ذو الحجة 10 ቀናቶች የመጀመሪያዎቹ معلومات የተባሉት እነሱ ናቸው معدودات የተባሉት ደግሞ አያሙ التشريق ናቸው አያሙ التشريق አስመልክቶ ብዙ ሐዲሶች መጥተዋል من ذلك ما رواه الامام احمد عن عقبة بن عامر قال رسول الله صلى الله عليه وسلم يوم عرفة ويوم النحر وأيام التشريق عيدنا أهل الإسلام يعرفها كان زتنኛው ቀን ማለት ነው يوم النحر 10ኛው ቀን የዒድ الأضحى كان ማለት ነው እና ከዛ በኋላ ያሉ أيام التشريق የሚባሉ 3 ቀናቶች
የኛ የሙስሊሞች በዓሎች ናቸው 5 ቀን ማለት ነው وهي ايام اكل وشرب የመብላትና የመጠጣትም ቀናቶች ናቸው ሙእሚኖች ዘናም ብለው እየተጠቀሙ ኒዕማውን እግረ መንገዱን ነው ዚክራቸውንም ያደረጉ የሚያሳልፏቸው ቀናቶች ናቸው وروى الامام احمد عن نبيشة الهذلي قال قال رسول الله صلى الله عليه وسلم ايام التشريق ايام اكل وشرب وذكر لله የምግብ የመጠጥና የዚክር ቀናቶች ናቸው فمن تعجل في يومين ነኝ ايام التشريق እንግዲህ ሐጅ ላይ ያለ ሰው ሚና ሆኖ ነው የሚያሳልፋቸው በሁለት ቀን ውስጥ የሸኮለ ሰው ايام التشريق ውስጥ የመጀመሪያውንና ሁለተኛውን ብቻ ቆይቶ መመለስ የፈለገ ሰው فلا اثم عليه ሶስቱንም መጨረስ ግዴታ የለበትም ወንጀለኛ አይሆንም ومن تاخر እስከ ሶስተኛው ቀን ድረስ ደግሞ የዘገየም فلا اثم عليه እሱ ምንም ወንጀል የለበትም እንዳውም ትርፍ አለው አንድ ቀን በመጨመሩ እዛ በመቆየቱ አፍضل بلا شك አለምንም ጥርጥር ማለት ነው ወذكروا الله ምን አይነት ዚክር ነው ማንኛውም ዚክር ነው በተለይ ደግሞ ኡድሂያው ሲታረድ እንስሳው በሚታረድበት ጊዜ የአላህን ስም ዘክሮ ማረድ አላሁ አክበር ብሎ ቢስሚላህ አላሁ አክበር ብሎ ማረድ ነው ተብሎም ተፈስሯል ያው ቅድም የጠቀስኳቸው ሁለት ሐዲሶች ማንኛውም ዚክር መሆኑን ያሳያሉ وهذا داخل في ذلك የምዛ ውስጥ የሚካተት ዚክር ነው ማለት ነው ሊማን ይተቃ አለ አላህን ለፈራ ሰው ነው ዋናው አላህ Subhanahu Wa Ta'ala ሐጅም ሲያዘን ሌላውንም ኸይር ሲያዘን ኡድሂያ እንድናርድም ሲያዘን እሱ ዘንድ የሚደርሰው ተቅዋው ነው ለየናል الله لحومها ولا دماؤها ولكن يناله التقوى منكم ይላል ስጋዎቹ አላህ ዘንድ አይደርሱም አላህ የሚበላ የሚጠጣና ከኛ የሚፈልግ ጌታ አይደለም ደሙም አይደርስም ይልቁንስ በእናንተ ልቦና ውስጥ ያለው ተቅዋ ነው እሱ ዘንድ የሚደርሰው ይላል ተጠቃሚ የሚሆነው አላህን በመፍራት የታዘዘውን ያከናወነ ባሪያ ነው ማለት ነው ወዕለሙ ወተቁላህ አላህን ፍሩ ወዕለሙ አንኩም ኢለይሂ ትሕሸሩን ወደሱ እንደምትሰበሰቡ ወቋል አረፋ ላይ ተሰባስባችሁ መልኩ ቋንቋው ሁሉ ነገሩ የተለያየ መخلوقات በተውሂድና በኢማን አገናኝቶ አላህ እንዳሰባሰበው ከዚህ ደግሞ የበለጠ ሌላ የዓረፋት القيامه ስብሰባ አለ ኢለይሂ ትሕሸሩን تجمعون الى الله تبارك وتعالى يوم القيامه ያንን ማትዘንጉት ማለት ነው አዎ ይሄ يوم العيد الاكبر ነው ግን ደግሞ يوم الفزع الاكبر قيامه መኖሩንም አትዘንጉት ለማለት ነው ومن الناس من يعجبك قوله في الحياة الدنيا ويشهد الله على ما في قلبه وهو ألد الخصام وإذا تولى سعى في الأرض ليفسد فيها ويهلك الحرث والنسل والله لا يحب الفساد وإذا قيل له اتق الله أخذته العزة بالإثم فحسبه جهنم ولبئس المهاد ومن الناس من يشري نفسه ابتغاء مرضات الله والله رؤوف بالعباد ومن الناس كسوج معكل على من يعجبك قوله في الحياة الدنيا بدنيا هيوت نغغرو يمياسدنك ويشهد الله على ما في قلبه بقرب ውስጥ ባለው ነገር አላህን የሚያስመሰክር ይሆናል وهو ألد الخصام እርሱ ክርክረ ብርቱ ጨቅጫቃ የሆነ ማለት ነው وإذا تولى ካንተ ዘንድ ዘወር ሲል ደግሞ سعى في الأرض በምድር ላይ ይሮጣል ይገሰግሳል يفسد فيها በውስጧ ሊያበላሽና ويهلك الحرث والنسل أزمرانا ذريان لا طفا انسساتوچم معناتنو والله لا يحب الفساد الله فساد አይወድም وإذا قيل له اتق الله الله انفرا يتبالى ጊዜ ለርሱ أخذته العزة بالإثم بهاتياتو ኩራት ይዘዋለች ማንም ይከለክለኝ ይላል فحسبه جهنم ለሱ جهنم ትበቀዋለች ተመጣጣኝ ቅጣት እሷ ናት ولبئس المهاد ምንኛ የከፋች ምንጣፍ ናት ይላል والعياذ بالله من النار ያ ሐጅ ጋር የሚያዙ አያዎችን ከሞላ ጎደል ተጠናቀዋል እነሱ ይሄ ደግሞ አጠቃላይ ነገር ውስጥ ነው እየገባ ያለው ومن الناس من يعجبك قوله ከሰዎች መሐከል ንግግሩ የሚያስደንቅሃል ምላሱ ጥሩ ነገርን ከመናገሩ የተነሳ አጣጥሞ አቀላጥፎ አስመስሎ ሲናገር በጣም የሚገርም ጥሩ ሰው ይመስላል ማለት ነው ሙናፊቆች ናቸው እነዚህ ምንድነው وإذا رأيتهم تعجبك أجسامهم
وإن يقولوا تسمع لقولهم ብሎ በሌላ አንቀጽ እንደገለጸው ስታያቸው አካላቸው ያስደንቅሃል ፕሮቶኮላቸውን ጠብቀው እንዲሁ መዛሂራቸውን አሰማምረው ስታያቸው ይገርማሉ ሲናገሩ ንግግራቸው የምትሰማው ነው እንድታዳምጠው ያደርጉሃል ማለት ነው አፈቀልጣፋ ጮሌዎች ናቸው ግን ውስጣቸው ተንኮል ያዘለ ክፋትን ያሰበ ሐቅን የሚሞግት ንፍቅና የተጠናወተው በሽተኛ قال السدي رحمه الله نزلت في الأخنس بن شريك الثقفي أخنس بتبالى سو سبب ነው እቺ አያ የወረደችው جاء إلى رسول الله صلى الله عليه وسلم وأظهر الإسلام وفي باطنه خلاف ذلك ወደ አላህ መልእክተኛ መጥቶ እስልምናን ገለጸ ማለት ሙስሊም ነኝ ብሎ አወጀ ተናገረ ውስጡ ግን ሌላ ነገር ነበር ያሰበው ዛሬም ሞልተዋል እንደዚህ ሙስሊም ነኝ ብሎ ይገባና ግን ሐሳቡ ምንድነው እንዴት አርጌ ነው መግዳት የምችለው ብሎ ተንኮላዝሎ ይመጣል ሰዎች ባያውቁትም አላህ ያውቀዋል وعن ابن عباس رضي الله عنهما انها نزلت في نفر من المنافقين تكلموا في خبيب واصحابه الذين قتلوا بالرجيع خبيب بن عدي تباله ታላቅ ሰሃቢ ነበር በዘመቻ ነብዩ ሰለላሁ ዐለይሂ ወሰለም ለሆነ ነገር ልከዋቸው ሙሽሪኮች ከድተው አስረው መካ ሸጡትና መካ ተገደለሱ ሸሂድ في سبيل الله ሆኖ ማለት ነው ሌሎች ወንድሞቹም እንደዚሁ እና ሙናፊቆች ደግሞ ራሳቸው ስራ ይሰሩም የሚሰሩና ገንዘባቸውን ህይወታቸውን في سبيل الله የሚለግሱትን ሙእሚኖች ለመተቸት ደግሞ የተዘጋጁ ናቸው ምላሳቸው ከሰው ላይ አርፍ እና እነ ኹበይብን መስደብ ጀመሩ እነዚህ ጅላጅሎች አስገደላቸው መሐመድ እንደዚህ ይላሉ فانزل الله في ذم المنافقين ومدح خبيب واصحابه ነዛ ሙናፊቆችና ኹበይብና صاحبዎቹን ለማወደስ አላህ እነዚህን አንቀጾች አወረደ ማለት ነው የኹበይብን አስመልክቶ ومن الناس من يشري نفسه ابتغاء مرضات الله إلى اللهم وديتهم لما فلق بلو نفسهم مشت الليلة منافقوች እንደሞ ምናለው من الناس من يعجبك قوله في الحياة الدنيا ንግግራቸው በዱንያ ህይወት የሚያስገርሙ አለ በጣም የሚገርም የሚጣፍጥ ነገር ይናገራሉ አቀለጣጥፎ አስመስለው ሱብሃንአላህ እዚህ ላይ አንድ አثر ابن جرير ያዘገቡት አለ عن نوف البكالي وكان ممن يقرأ الكتب ድሮ መጽሐፎችን ከሚያነቡ ሰዎች አንዱ ነበር ይሄ ነውፍና ምን አለ قال إني لأجد صفة ناس من هذه الأمة في كتاب الله المنزل بزاب الله በቀደምት ነብዮች ባወረደው ኪታብ ውስጥ እዚሁ ኡማ ውስጥ ያሉ ሰዎችን ሲፈት አግኝቻለሁ አለ قوم يحتالون على الدنيا بالدين سبحان ዱንያን በዲን ስራ የሚጠምዱ የዲን ስራ የሰሩ መስለው ዱንያን የሚያካብቱ አለ የዱንያ መስረሰብ ያደረጉት አልሲነቱሁም احلى من العسل ምላታቸው ከማር የጣፈጠ وقلوبهم امر من الصبر ቀልባቸው ደግሞ ከእሬት የመረረ يلبسون للناس مسوك الضان ለሰዎች የበግ ቆዳ ለብሰው ይመጣሉ ለስለስ ያለው ድርድም ይከላከለው ጥሩ መስለው وقلوبهم قلوب الذئاب ልባቸው ደግሞ የተኩላ ቀልብ ነው يقول الله تعالى فعلي يجترئون وبي يغترون بني لا ينوم يدافروت بني يتتعللوت حلفت بنفسي لأبعثن عليهم فتنة تترك الحليم حيرا براسي املالهن تاقاش هونون سو دنگرگر متارك كبار فتنا لكباتشو الله نزي منافقو يسيبزو داري امت الاسلام يتشكرو بننيا ينسوچ نو يمي مسلو ستاچو صالحوچن يمسلالو الله يطبقن كندهن فتنة قال القرضي تدبرتها في القرآن فإذا هم المنافقون وجدتها إنن نوف البكالي በተውራት ላይ አነበብኩ ብሎ ሲያነብልኝ ቁርአን ውስጥ አገኘሁት አሉ ሱድ የተባሉት ምን አሉ ማነው መሐመድ ኢብኑ ከዕብ አልቀረዲ እሱ ነው የሚለው ሙናፊቆች ናቸው ይሄው እዚህ ላይ ሱረቱል በቀራ ላይ አላህ ተናግሯል ومن الناس من يعجبك قوله ንግግሩ የሚያስደንቅሃል في الحياة الدنيا ويشهد الله على ما في قلبه በቀልቡ ውስጥ ያለውን ደግሞ አላህን ያስመሰክራል ማለት ነው ይናገርና አሁን የተናገርከው እውነት ነው ሲሉት አላህ ያቀበኛል ይላል والله አላህ ለሚያውቀው ይላል አላህ ደግሞ በውስጡ የሚያውቀው እሱ የገለጸውን ሳይሆን የደበቀውን የተገለጸም የተደበቀም ለአላህ ሁሉም ግልጽ ነውና ማለት ነው الذي اخفاه الله عز وجل مطلع عليه اللهم سلمنا ሙናፊቆች ታዲያ ይሄ በግልጽ ይታየባቸው ነበር اذا جاءك المنافقون قالوا نشهد انك لرسول الله ሙናፊቃን ወዳንተ ሲመጡ አንተ የአላህ መልእክተኛ መሆንህን እንመሰክራለን ይላል الله يعلم انك لرسوله الله يوقع أنت ملكتنيا مهنان والله يشهد إن المنافقين لكاذبون الله يوقع منافقون شتام مهناتهم يستخفون من الناس ولا يستخفون من الله كسوّج يدبقالو كالله قل أي يدبقوا منه ملاسو طافاج هنو منافق الله يكبنيال إجالي مالو وسطو ونطو ستايقين وهو ألد الخصام كركرو بتآم برتاج أكتاكا يهوننو وهكذا المنافق في حال خصومته منافق
ጊዜም ሰው ጋር ሲከራከር ድርቅ ብሎ ሐቅም ሳይኖረው ይሞግታል ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል اذا حدث كذب واذا عاهد غدر واذا خاصم فجر ሲናገር ይዋሻል ቃል ሲገባ ይክዳል ሲከራከር ደግሞ ዋሽቶ ለመርታት ይሞክራል ይሄ ነው وذلك جاء في صحيح البخاري عن عائشة رضي الله عنها ترفعه قال النبي صلى الله عليه وسلم أبغض الرجال إلى الله كسوت الله جند بتابع تطلعوا الألد الخصيم حتى تكراكاري يهون سونو إلى وإذا تولى بالمؤمنين في سكر بلاسنا تفافتو تناقل ينبرو سويه زور سيل دغمو سعى في الأرض ليفسد فيها بمجر الله ليطفافا ليابلاش ينقساقسال የሚናገረው ንግግር ሰውን የሚያጋጭ የሚያናጭ ችግር የሚፈጥር ነገር ነው ويهلك الحرث والنسل አዝመራና ዝርያንም ለማጥፋት የሚንቀሳቀስ ነው ሳት ለቋሽ ሆነ ሙናፊቅ ነው ማለት ነው والله لا يحب الفساد الله ደግሞ ፈሳድን አይወድም እንዲህ አይነት ባህሪ ያለው ሰው ፈሳድ ነው የሚሰራውና الله ፈሳድን አይወድም ስለዚህ እሱንም አይወደውም ማለት ነው واذا قيل له اتق الله ሚሰራውን ስራ ሙእሚኖች ነቅተውበት አንተ ምላስህን አጠፋፍተህ ብትናገርም ጥፋት እየሰራህ ነው ያለኸው አላህን ፍራ ያሉት እንደሆነ እኔ ነው ያላህ ፍራ የምትሉኝ ምን አጠፋ ብሎ በኩራት ሲወጣጠር ይታያል اخذته العزه بالاثم اي اذا وعظ هذا الفاجر في مقاله وفعاله يغفኛ በሚናገረው በሚተገብረው ሲገሰጽ وقيل له اتق الله وانزع عن قولك وفعلك ከምትሰራው ከምትናገረው ነገር ታቀብ አላህን ፍራ ወደ ሐቁ ተመለስ ሲባል امتنع وابى انبيله واخذته الحميه والغضب بالاثم ባጢያቱ እልህና ቁጣ ይዘዋል እንዴት አላህን ፍራ ባላለው ብሎ ይከፋል ማለት ነው كما قال الله عز وجل واذا تتلى عليهم اياتنا بينات አንቀጾቻችን በግልጽ ሲነበቡባቸው تعرف في وجوه الذين كفروا المنكر እነዛ የካዱ በሆኑ ሰዎች ፊት ላይ መጥፎን ነገር ታቃለ በቃ የተነበበውን አያ እንዳልተቀበሉት ፊታቸው ላይ ታቃለ ቢሳካላቸው የካዱና يسطون بالذين يتلون عليهم آياتنا እነዛን የኛን አያት የሚያነቡላቸውን ሰዎች ሊቀጡ ይቃረባሉ አለ አቅም ካላቸው ወደ ኋላ ይሉ እንዲህ አይነቶቹ ሰዎች ታዲያ ምን ቅጣት ቢቀጡ ይበቃል ትላላችሁ فحسبه جهنم ከዛ ሰው ጀሃነም ትበቃዋለች አዘጋጅቻለሁ ተመጣጣኝ ተመሳሳይ ከሰራው ጥፋት ጋራ ተመጣጣኝ ሆነ ቅጣት አዘጋጅቻለሁ ወለቢሰል ሚሃድ መኖሪያነቷ ምንጣፍነቷ ምንኛ የከፋች ናት ይላል እንግዲህ አላህ ከእንዲህ አይነት ባህሪ ይጠብቀን ሰለላሁ ዐዘ ወጀለ ይህዲና ለማ ይحب ويرضى ለሙእሚኖችን ደግሞ በቀጣው አያ ላይ ኢንሻአላህ ቀጣይ ደርስ ላይ የምናየው ይሆናል ምን الناس يشري نفسه ابتغاء مرضات الله لولا ዛሬው እዚህ ላይ እንገታዋለን سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك